በህይወት ጉዟችን ላይ አንዳንድ ጊዜ ተስፋ የሚያስቆርጡን ጉልበታችንን የሚያማጥጡና ከባድ ፈተናዎች ይገጥሙናል። ነገር ግን እውነተኛ የህይወት መለኪያ ያለው በሚገጥመው ችግር ላይ ሳይሆን ለዛ ችግር በምንሰጠው ምላሽ ላይ ነው። ዛሬ በዚህ ቪዲዮአችን የተለያየ በህይወታችን የሚገጥማቸውን ችግሮች ልትፈቱባቸው የምትችሏቸው አስደናቂ ሁለት ታሪኮችን እነግራችኋለሁ። እነዚህ ታሪኮች እኛ አሁን ላይ በህይወታችን እያለፍንበትን ያሉትን ችግሮች ከኛ ህይወት ጋር አገናኝተን እንዴት ህይወታችንን መፍታት እንዳለብን ጥልቅ የሆነ መልእክት ያላቸው ታሪኮች ናቸው። በታሪኩ መጨረሻ ላይ ደግሞ እኛ ከነዚህ ታሪኮች የምንማራቸውን ጥልቅ መልእክት እነግራችኋለሁ። ከእናንተ የሚጠበቀው እነዚህን ታሪኮች ልባችሁን ከፍታችሁ ማዳመጥና የሚጠቅማችሁን ወደ ውስጣችሁ መውሰድ ነው። በቀጣይም ደግሞ ህይወታችሁ ላይ ያዳመጣችሁትን ነገር ተግባራዊ ማድረግ ነው። የመጀመሪያው ታሪክ የፈላው ውሃና የሶስቱ ነገሮች ዕጣ ፈንታ ይላል። በዚህ ታሪክ የማካፈላችሁ አንድ በህይወቱ ተስፋ የቆረጠ በጣም የተማረረ ሰው ያጋጠመውን ችግር መፍታት ግራ ገብቶት ወደ አንድ አባት ይሄዳል። እነኚህ አባት በአካባቢው ጥበበኛ ተብለው የሚታወቁና ለብዙ ሰዎች መፍትሄ የሚሰጡ አባት ናቸው። ከዛም በኋላ ያም ሰውዬ ወደ አዛውንቱ ይሄድና ብሶቱን ለነዛ አዛውንት ይነግራቸዋል። በህይወቴ ብዙ ችግሮች ገጥመውኛል፣ እነዛን ችግሮችን መፍታት አልቻልኩም። ሁል ጊዜ ህይወቴን እያማረርኩ ነው የምኖረው። ምንድነው ማድረግ ያለብኝ አባቴ? ግራ ግብት ብሎኛል ብሎ ያማክራቸዋል። ከዛ አዛውንቱን በደንብ ካዳመጡት በኋላ ዝም ብለውት ወደ ውስጥ ይገባሉ። እሱም አብሯቸው ተከትሎ ይገባል። ከዛ ወደ ኩሽናቸው ይገቡና 3 ብረት ድስቶችን ይጥዳሉ። አሁን በደንብ እንድትከታተለኝ እፈልጋለሁ ይሉታል። እሱም እሺ ይላል። ከዛ አዛውንቱ በስቶቫቸው ላይ 3 ብረት ድስቶችን ይጥዳሉ። በሶስቱም ላይ ውሃ ያረጉባቸዋል። ግማሽ ግማሽ ውሃ አድርገው በብረት ድስቱ ግማሽ ላይ ውሃ አድርገው ይጥዷቸዋል። ከጥቂት ደቂቃዎች በኋላ ውሃው መፍላት ይጀምራል። 3ቱም ብረት ድስት ላይ የተደረገው ውሃ በደንብ እየተፈለቀለቀ መፍላት ይጀምራል። በዚህ ጊዜ አዛውንቱ ያደረጉት ነገር አስደናቂ ነገር ነው። የመጀመሪያው ብረት ድስት ውስጥ ጠንካራ የሆነ ካሮት አምጥተው ከተቱበት። የመጀመሪያው የፈላው ብረት ድስት ውስጥ ማለት ነው። ሁለተኛው ብረት ድስት ውስጥ ደግሞ እንቁላል፣ ኖርማል ሁላችንም የምናውቀው ቢወድቅ ቶሎ ሊሰበር የሚችለውን እንቁላል ውሃ ውስጥ ከተቱት። በሶስተኛው ላይ ደግሞ የተፈጨ ቡና ምን አደረጉት? ከተቱበት 3ኛው ብረት ድስት ላይ። ከዛም በኋላ ወጣቱን እየተመለከቱት በትኩረት ተከታተለኝ አሉት። ከዛ ወጣቱም እየተከታተላቸው እንደሆነ አንገቱን በመነቅነቅ አረጋገጠላቸው። ከዛ በቀጣይ ምንድነው የሆነው? ከ30 ደቂቃ በኋላ ያንን ብረት ድስት ይከፍቱታል። እንደከፈቱት 3ቱም ነገሮችንም በአትኩሮት እንዲያይ ይነግሩታል ያንን ወጣት። ያ ወጣትም በአትኩሮት የተከታተለ በመጀመሪያው ብረት ድስት ውስጥ የገባውን ካሮት አውጥተው ያሳዩታል። ያ ጠንካራ የነበረው ካሮት በፈላ ውሃ ውስጥ ሲከተት ልፍስፍስ ሆኗል፣ ልል ሆኗል። ያንን አየ ወጣቱ። ሁለተኛውን ደግሞ ብረት ድስት ከፈቱት። ሁለተኛው ብረት ድስት ደግሞ እንቁላል የተከተተበት ብረት ድስት ነው። ያንን ብረት ድስት አውጥተው ከፍተው እንቁላልን ሲያዩት እንቁላሉ ቢወድቅ ሊሰበር የሚችለው እንቁላል ምን ሆኗል? ጠንክሯል፣ ውስጡ ደንድኗል። ይህንንም አሳዩት። በቀጣይ ደግሞ በሶስተኛው ደግሞ የቡናውን የከተቱትን የተፈጨ ቡናውን የከተቱትን ብረት ድስት ሲከፍቱት ቡናው ደስ የሚል መዓዛ ያለው ውሃውን ሁሉ በራሱ መዓዛ ያወደ ደስ የሚል ሽታ ሸተታቸው። ደስ የሚል መዓዛ ያለው ቡና ሸተታቸው። ከዛም በኋላ 3ቱንም በትክክል እንደተከታተለ ካረጋገጡ በኋላ አሁን እነዚህን 3ቱን ነገሮች እንደዚህ አድርጌ ያሳየውክ ህይወትን እንዴት መረዳት እንዳለብህ ልነግርህ ፈልጌ ነው አሉት። ከዛም በኋላ አዛውንቱ ማብራራት ይጀምራሉ። የመጀመሪያው ብረት ድስት ውስጥ ውሃ ጥደን ነበር አይደለ? ውሃውን ጣድ ነው። ውሃው እሳት ላይ በሚቆይበት ሰዓት መፍላት ይጀምራል። ያ በእኛ ህይወት ላይ የሚያጋጥሙን ብዙ ችግሮች ይኖራሉ። ውሃውን እንደ ችግራችን የፈላውን ውሃ አንተ በህይወት ያለውን ችግር አድርገው ሰደው አሉት። በህይወት ብዙ ችግሮች ሊኖሩ ይችላሉ። ስራ ላይኖር ይችላል። በቤተሰብ መካከል መልካም ግንኙነት ላይኖር ይችላል። ያሰብከው ነገር እንደፈለግከው እየሄደልህ ላይሆን ይችላል። ብዙ ችግሮች በአንተ ህይወት ውስጥ ሊኖሩ ይችላሉ። ስለዚህ የፈላውን ውሃ እንደ ችግር አድርገው ሰደው። ከዛ በፈላ ውሃ ውስጥ ምንድነው የከተትነው? ካሮት ከተናል። የመጀመሪያው ካሮቱን ስንከተው ካሮት ምንድነው የሆነው? መጀመሪያ ጠንካራ ነበረ። ስለዚህ አንተ ካሮቱ ልትሆን ትችላለህ። መጀመሪያ በህይወት ጠንካራ ልትሆን ትችላለህ። ከዛም በኋላ ግን ችግር ሲገጥምክ የሆነ መሰናክል በህይወት ላይ ሲያጋጥምክ እንደ ካሮቱ በዛ ችግር ውስጥ ስታልፍ ልፍስፍስ መሆን የለብህም። ካሮቱ በተፈጥሮ ውሃው ሲገባ ይላላል፣ ይበስላል፣ ልል ይሆናል። አንተም በህይወት ችግር ሲያጋጥም ምንድነው የምትሆነው? ያ ችግር ሰብሮ ያስቀምጣል? እንደ ካሮቱ ልል ያደርግሃል ወይስ ደግሞ ያጠነክራል?
ይህንን ልጠይቅ እፈልጋለሁ። ሁለተኛው ደግሞ የከተትነው ነገር እንቁላል ነው። እንቁላሉንም ውሃ ውስጥ ስንከተው ምንድን የሆነው? ጠንካራ ሆነ፣ ውስጡ ደነደነ። ስለዚህ አንተም በህይወት ብዙ ችግሮች ሲያጋጥሙ ምንድነው ችግሮችን እየተጋፈጥክ ከማለፍ ይልቅ ችግሮችን ንቀ በመተው ልብህን ነው የምታደነድነው ወይስ ደግሞ ችግሮችን መፍታት ነው የምትጀምረው? ይህንንም ወደ ውስጥ እንድታስብና እንድታሰላስልበት እፈልጋለሁ። ሶስተኛ ደግሞ ቡናውን እንመልከተው። ቡናውን አይተዋል፣ ምን አይነት ደስ የሚል መዓዛ እንዳለው። ስለዚህ አንተም ችግር በሚያጋጥምህ ሰዓት ልክ እንደ ቡናው መሆን ያለብህ። ቡናው ራሱን አልቀየረም። ከዛ ይልቅ ግን ችግሩን ቀይሮ ችግሩ ውስጥ ተላምዶ ችግሩን ፈቶ እንዲሁም ደግሞ በዙሪያው የተፈጠረበትን ችግር ምን አድርጎታል? ደስ የሚል መዓዛ እንዲሰጥ አድርጎታል። ስለዚህ ቡናው ምንድን ያደረገው? ያንን የሚንተከተከውን ውሃ ያንን ችግር ጠቃሚ ወደሆነ ደስ የሚል መዓዛን የቀየረው፣ ወደ ጣፋጭነት መዓዛን የቀየረው፣ ደስ የሚል መዓዛ ያለው ሌሎችን የሚስብ አድርጎን የቀየረው። ስለዚህ አንተም እንደ ቡናው ነው ልትሆን የሚገባው። ችግር በሚያጋጥም ሰዓት አንተ ውስጥ ያለውን ጠንካራው ማንነትን እንዲያወጣውና ያ ማንነትህ ያንን ችግር ፈቶ ለሌሎችም እንዲተርፍ ነው እንዲያደርግ የምፈልገው። ስለዚህ በእነዚህ በቀላል ምሳሌ ላስረዳ የፈለኩት አንተ ችግር ሲያጋጥም እንደ የትኛው ነው የምትሆነው? እንደ ካሮቱ ልፍስፍስ ነው የምትሆነው? ልፍስፍስ ሆነ ያ ችግር አንተን ሰብሮ ያስቀራል? ወይስ ደግሞ እንደ እንቁላሉ ልብህን አደንድኖት ያንን ችግር ከመጋፈጥና ከመፍታት ይልቅ ንቀህ እየተውከው ነው? ወይስ ደግሞ እንደ ቡናው ያንን ችግር ፈታው ለሌሎች የሚተርፍ ሌሎችም የሚማሩበት አድርገ ደስ የሚል መዓዛ ያለው ሆነ ነው የወጣው? ይህንን ላንተ ልነግርህ እፈልጋለሁ። ስለዚህ ሁላችንም ብንሆን ልክ እንደ ቡናው ነው ልንሆን የሚገባው። ችግር በማንኛውም ሰው ህይወት ውስጥ ይፈጠራል። ስለዚህ ከኛ የሚጠበቀው ነገር ግን በህይወታችን ላይ የሚፈጠረውን ችግር ፈተነው ለዛ ችግር መፍትሄ አምጥተንለት ያንን ችግርም ደግሞ ከዛ መፍትሄም ደግሞ ሌላው ሰው እንዲጠቀምበት እንዲማርበት ማድረግ ያስፈልገናል። ልክ እንደ ቡናው ያ ችግር የኛን ማንነት ሳይቀይረው ግን ችግሩን ፈተነው ለሌሎች እንድንተርፍ መሆን ያስፈልገናል ማለት ነው። ስለዚህ አዛውንቱ በዚህ መንገድ ያንን ወጣት ልቡ ድረስ እንዲዛልቅ አድርገው በምሳሌ አስረድተውት ያም ወጣት ህይወቱን ከዛ በኋላ እንዳሻሻለ በእርግጠኝነት ማሰብ እንችላለን። ለዚህ ታሪክ ደግሞ አሁን ላይ ትክክለኛ ምሳሌ ልትሆን የምትችለው ታላቋ የቴሌቪዥን ቶክ ሾው አቅራቢዋ ኦፕራ ዊንፍሬ ናት። የኦፕራ ዊንፍሬን ታሪክ ብንመለከት በልጅነቷ በጣም ድሃ ከሆኑ ቤተሰቦች ነው የተወለደችው። ከዛም በኋላም ደግሞ በሴትነቷ ብዙ ጾታዊ ጥቃቶች ተፈጽመውባታል። ግን እነዛ ሁሉ ችግሮች ግን አላስቀሯትም። እነዛ ሁሉ ችግሮች ልክ እንደ ካሮቱ ልቧን ሰብረው አላስቀሯትም። እንደ እንቁላሉ ደግሞ ልቧን አደንድነው ለሌሎች እንዳታስብ ያንን ነገር ንቃ መተውም አልፈለገችም። የሆነችው እሷ ልክ እንደ ቡናው ነው። ያንን ችግር ተጋፍታ አልፋ ከዛ እሷ ከተፈጠረባት ችግር አልፋ ሌሎችም እንዲማሩ ነው ማድረግ የቻለችው። ስለዚህ አሁን ላይ ኦፕራ ዊንፍሬ ለብዙ ሴቶች ተምሳሌት የምትሆን ብዙዎቹን የምትቀይር ብዙዎቹን የምታስተምር ድንቅ የሆነች ሴት ናት። ስለዚህ እኛም በህይወታችን ላይ ብዙ አይነት ችግሮች ሊፈጠሩብን ይችላሉ። እነዛን ችግሮች ፈተናቸው ከነሱ ችግሮች በላይ ሆነን ለሌሎችም መትረፍ ነው የሚገባን ማለት ነው። ስለዚህ የዚህ ታሪክ ትልቁ ሞራል ስቶሪ ይህ ነው። በህይወታችን ላይ ችግር ሲያጋጥመን ያንን ችግር ለመፍታት መጣርና ከችግሩ በላይ ሆነን ራሳችንን ከፍ አድርገን ማሳየት ይጠበቅብናል ማለት ነው። ይህ የመጀመሪያው ድንቅ የሆነው ታሪክ ነው። ሁለተኛውና የመጨረሻው ታሪክ ደግሞ የማይታየው የውስጥ ጦርነት ይላል። ስለዚህ ከመጀመሪያው ታሪክ ውጫዊውን ፈተና እንዴት ወደ በረከት እንደምንቀይረው ተምረናል። አሁን ደግሞ በዚህ በሁለተኛው ታሪክ በውጫዊ ላይ ሳይሆን ትኩረት የምናደርገው በራሳችን አእምሮ ውስጥ ያለውን ሐሳባችንን እንዴት አድርገን መምራትና መግራት እንደምንችል ነው በዚህ ታሪክ የምነግራችሁ። ይህ ሁለተኛው ታሪክ የማይታየው የውስጥ ጦርነት ይላል። ይህ ታሪክ የሚጀምረው አንድ በእድሜ የገፉ አያት ለልጅ ልጃቸው ስለ ህይወት ሲመክሩት እንዲህ ብለው ይመክሩታል። ልጄ፣ በእያንዳንዱ ሰው አእምሮ ውስጥ የማያቋርጥ ጦርነት አለ። የማያቋርጥ ጦርነት አለ። ይህ ጦርነት በሁለቱ ተኩላዎች መካከል የሚደረግ የሞት ሽረት ትግል ነው ብለው ይነግሩታል። ስለዚህ በህይወታችን ውስጥ ሁላችንም በአእምሯችን ውስጥ ሁለት ጦርነቶች አሉ። ጦርነት አለ። ያ ጦርነት ደግሞ በሁለት ተኩላዎች መካከል የሚካሄድ ጦርነት ነው። አንደኛው የመጀመሪያው ተኩላ የፍርሃትን፣ የጥርጣሬን፣ የጥላቻን፣ የቁጣና የተስፋ መቁረጥ ተኩላ ነው። ስለዚህ ይህ ተኩላ ብዙዎቻችንን እኛን የሚጥለን፣ ተስፋ የሚያስቆርጠን፣ ፍርሃት ውስጥ የሚከተን፣ እንድንጠራጠር የሚያደርገን፣ ጥላቻ ውስጥ የሚከተን ይህ መጥፎ የሆነው ተኩላ ነው።
በተቃራኒው ደግሞ ሁለተኛው ተኩላ አለ። ይሄኛው ተኩላ የብርሃን ክፍል ነው። እርሱም የድፍረትን፣ የተስፋን፣ የእምነትን፣ የሰላምና የጠንካራ ሥራ ተኩላ ነው። ይህ ተኩላ መልካም ነገሮችን እንድናደርግ፣ በስራችን ውጤታማ እንድንሆን፣ ደፋር እንድንሆን፣ ተስፋ እንዲኖረን፣ እምነት እንዲኖረን፣ ሰላም እንድንሰብክ የሚያደርገን ተኩላ ነው። እነዚህ ተኩላዎች ሁሌም በአእምሯችን ውስጥ ይጣላሉ። ጥሩ የሆነ ተኩላና መጥፎ የሆነው ተኩላ፣ ተስፋ የሚያስቆርጠን ተኩላና ተስፋ የሚሰጠን ተኩላ፣ ፍርሃትን የሚለቅብን ተኩላና ጠንካራ እንድንሆን፣ ደፋር እንድንሆን የሚያደርገን ተኩላ። ስለዚህ እነዚህ ተኩላዎች ሁሌም በውስጣችን ውስጥ ይፋለማሉ ብለው ለልጃቸው ይመክሩታል። የልጅ ልጁም በጉጉትና በግርምት አያቴ ታዲያ የትኛው ተኩላ ነው በመጨረሻው አሸናፊ የሚሆነው ብሎ አያቱን ይጠይቃቸዋል። አያትየውም ፈገግ ብለው አጭር ግን ጥልቅ የሆነ ምላሽ ይሰጡታል። እሱም ምን ይሉታል? አሸናፊ የሚሆነው አንተ በየቀኑ የምትመግበው ተኩላ ነው ብለው መለሱለት። ይህ ጥልቅ የሆነ ትምህርት ነው ለልጃቸው አያትየው ያስተማሩት። ስለዚህ እኛም ልብ ልንለው የሚገባው በሕይወታችን ውስጥ ሁለት ተኩላዎች አሉ። መልካም ሥራ እንድንሰራ የሚያደርጉንና መጥፎ ሥራ እንድንሰራ የሚያደርጉን፣ ተስፋ እንድንቆርጥ የሚያደርጉንና ጠንካራ እንድንሆን ተስፋ እንዲኖረን የሚያደርጉን። ስለዚህ የትኛውን ተኩላ ነው እናንተ የምትመግቡት? በሕይወታችሁ ውስጥ ምን አይነት ነገር ነው የምታደርጉት? በእያንዳንዱ ቀን አክቲቪቲያችሁ ውስጥ ምን በማድረግ ነው ቀናችሁን የምታሳልፉት? ስለዚህ መልካም ነገር የምታደርጉ ከሆነ፣ ጥሩ የሆኑ ቪዲዮዎችን የምትመለከቱ ከሆነ፣ ተስፋ የሚሰጧችሁ እምነታችሁን የሚያጠነክሩላችሁ ቪዲዮዎችን፣ ትምህርቶችን፣ መጽሐፍቶችን የምታነቡ ከሆነ እያጠነክራችሁት ያለው ጥሩውን ተኩላ ነው። በአእምሯችን ውስጥ መልካም ስራ እንድንሰራ፣ ደፋር እንድንሆን፣ ጠንካራ እንድንሆን የሚያደርገንን ተኩላ ነው እየመገባችሁት ያላችሁት። ከዛ በተቃራኒው ግን ከሆናችሁ የምትሰሙት ዜና የማይሆን ከሆነ፣ አእምሯችሁን የሚበርዝ ከሆነ፣ ስለ ኪሳራ፣ ስለ ችግር፣ ብዙ መጥፎ የሆኑ ነገሮችን ከሆነ በየጊዜው የምታደርጉት እየመገባችሁት ያላችሁት ያኛውን ተኩላ ነው። መጥፎ ስራ እንድትሰሩ፣ ተስፋ እንድትቆርጡ፣ እምነት እንዳይኖራችሁ የሚያደርገውን ተኩላ ነው እየመገባችሁት ያላችሁት። ስለዚህ ካሁኑ ራሳችሁን ልትጠይቁ ይገባል። የትኛውን ተኩላ ነው እየመገብኩት ያለሁት? በ24 ሰዓት ጊዜ ውስጥ ምንድነው የምታደርጉት? የሚጠቅማችሁን ነገር ነው እያደረጋችሁ ያላችሁት? ለወደፊት ህይወታችሁ ተስፋ የሚሰጣችሁን፣ እምነታችሁ እንዲኖራችሁ፣ ጠንካራ እንድትሆኑ የሚያደርጋችሁን ስራ ነው እየሰራችሁ ያላችሁት? አሁን ላይ ደግሞ ያለነው የዲጂታል ዘመን ላይ ነው። በቀላሉ እንኳን ስልካችሁ ላይ የምታዩት ምን አይነት ነገር ነው? አስተማሪ ቪዲዮዎችን ነው? ተስፋ እንዲኖራችሁ፣ ለወደፊታችሁ ስኬታማ እንድትሆኑ የሚያደርጋችሁን አይነት ቪዲዮ ነው እያያችሁ ያላችሁት? ወይስ ደግሞ የማይጠቅም ዝም ብሎ ዜና፣ ጭቅጭቅ፣ ወሬ፣ አሉባልታ፣ ምንም በህይወታችሁ ላይ አንድም ነገር የማይፈይድላችሁን ነገር ነው እየተከታተላችሁ ያላችሁት? ስለዚህ ልብ ልትሉ ይገባል። እነዚህ አያት ለልጃቸው የመከሩት በህይወት ላይ መልካም ተኩላውን ማብላት ማሳደግ አለብን። ያም ደግሞ የሚጠቅማችሁን፣ ለራሳችሁ ለህይወታችሁ ራዕይ እንዲኖራችሁ፣ ስኬታማ እንድትሆኑ የሚያደርጋችሁን ተኩላ በየጊዜው መመገብ አለባችሁ ማለት ነው። ስለዚህ ውስጣዊ ፈተናችንን ልናሸነፍ የምንችለው በየቀኑ ለህይወታችን ለአእምሯችን የምንሰጠውን የምንመግበውን ነገር በመምረጥና መልካም ነገሮችን ለህይወታችን በማድረግ ነው። ስለዚህ ውድ ተመልካቾቼ ትኩረት እንድትሰጡ የምፈልገው እዚህ ነገር ላይ ነው። በቀን ውስጥ ባላችሁ 24 ሰዓት ላይ ምንድነው በነዛ 24 ሰዓት ጊዜ ውስጥ የምታደርጉት? ራሳችሁን ጠይቁ። ስልካችሁ ላይ ብዙ ጊዜ የምታጠፉ ከሆነ በስልካችሁ ምንድነው ያያችሁበት ያላችሁት? ዝም ብላችሁ ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ ስክሮል እያደረጋችሁ ነው ጊዜያችሁን የምታጠፉት? ወይስ ደግሞ መጽሐፍ እያነበባችሁበት ነው? ጠቃሚ የሆኑ ቪዲዮዎችን፣ ፖድካስቶችን፣ ህይወታችሁን የሚለውጡ የሌሎችን ስኬታማ ሰዎች ቪዲዮዎችን እየተመለከታችሁ ነው? ስለዚህ ልብ በሉና ራሳችሁን ጠይቁ። ምንድነው በስልክ እያደረኩ ያለሁት? የምታነቡትስ መጽሐፍ ምን አይነት ነው? የምታዩት ፊልምስ ምን አይነት ነው? ከምን አይነት ሰዎች ጋር ነው የምትሉት? ከናንተ ከፍ ያሉ የሚያስተምሯችሁ መልካም ነገር የምታገኙባቸው ሰዎች ጋር ነው የምትሉት? ወይስ ደግሞ ዝም ብለው አሉባልታ፣ ወሬ፣ የሰፈር ወሬ፣ የማይጠቅም ነገር ከሚሰሩ ሰዎች ጋር ነው የምትሉት? እሱንም ልብ ልትሉ ይገባል። ምክንያቱም በውስጣችሁ የመገባችሁ ያላችሁት መጥፎውን ተኩላ ሊሆን ይችላልና። ስለዚህ ከዚህ ቪዲዮ ትልቁም ነገር እንድትወስዱ የምፈልገው ይህንን ነው። ካሁኑ ልብ በሉና ውስጣችሁን አዳምጡና በየቀኑ የምታደርጉትን ነገር ልብ ብላችሁ ገምግሙ እና በውስጣቸው ያለውን ጠንካራ ማንነት እንዲኖራችሁ የሚያደርገውን ተኩላ እንድትመግቡ ትፈልጋለሁ። ይህ የዚህ ቪዲዮ ትልቁ መልእክቴ ነው። አይ ሆፕ
እነዚህ ሁለት ታሪኮች ትልቅ የሆነ ቁም ነገር እንደተማራችሁበት ተስፋ አደርጋለሁ። እኔም ይህንን ነገር ሳነብ ያገኘሁት ታሪክ ነውና ለእናንተ ይጠቅማችኋል፣ ትማሩበታላችሁ ብዬ ያቀረብኩላችሁ። እናንተም ከታሪኮቹ ከተማራችሁበት ሀሳብ አስተያየታችሁን በኮሜንት ላይ ጻፉልኝ። እንዲሁም ደግሞ እንደዚህ አይነት ሁል ጊዜ አስተማሪና ጠቃሚ ቪዲዮዎችን ለማግኘት የሌዮ ቼንጅ ቤተሰብ መሆናችሁን አትርሱ። ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ። ሁል ጊዜ እንደዚህ አይነት ቪዲዮ እንዲደርሳችሁ ያደርጋል ማለት ነው። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ካሁኑ ህይወታችሁ ላይ እንድትሰሩና ጠንካራ የሆነው ማንነታችሁን እንድትገነቡ እመኝላችኋለሁ። በቀጣይ ቪዲዮ ደግሞ የንስርን ማይንድ ሴት ማወቅና ልክ እንደ ንስር ከምቾት ቀጠና ወጥታችሁ እንዴት ስኬታማ እንደምትሆኑ ማወቅ ከፈለጋችሁ ልክ እንደዚህ አይነት 3 ታሪኮች እንዳስሼ ምርጥ ቪዲዮ ሰርቼላችኋለሁ። ይህንን ቪዲዮ ተመልከቱት። እጅግ ጥልቅ የሆነ ቁም ነገርን ታገኙበታላችሁ። እዚህ ቪዲዮ ላይ እንገናኝ። ይህ ሌዮ ቼንጅ ነው። ቸር ሰንብቱልኝ።